አንቺ እዛ ጋር ከእርሱ የሆነ መንፈስ የተባለው ከአላህ የሆነ መንፈስ ነው ብዬ ነው እኔ የተረዳሁት። ሌሎች ሰዎች ደግሞ የመለሱልኝ የዛን ቀን አሁን እኔ የፖሰትኩት ቀን የመለሱልኝ ኡስታዞች፣ እኔ ጋ የነበሩ ኡስታዞች የመለሱልኝ ጅብሪል ነው። ጅብሪል እንዴት ከአላህ የሆነ መንፈስ ሊሆን ይችላል ነው። ገበሽ? እዛ ጋር እየተከራከርን እያለ ሪከርድ ነው። ሪከርዱ ሃይላይት ሲመጣልኝ የፖሰትኩትኝ እሱ አላሳመነኝም። የሰጡኝ ምላሽ አላሳመነኝም። ከእርሱ የሆነ መንፈስ ሲል ከዛ ከአላህ የሆነ መንፈስ የተባለው ጅብሪል ነው። ዛትስ ማይ ኩዌሽን የነበረው ግን ጅብሪል ነው ያሉኝ እነሱ። እኔ ግን እዛ ጋር አንቀጹ ጅብሪል እንደሆነ የሚያሳይ ነገር የለም ነው። እና አንቺ የሰጥሽኝ ምላሽ ደግሞ ጅብሪል እንደሆነ ነው። አንቺ ግን ማን ነው ብለሽ ነው የተናገርሽው? እዛች ጋር ወሩህ ሚንህ ተብሎ የተቀመጠው ማን ነው ብለሽ ነው የተረጎምሽው? እኔ አላህ ነው ያልኩት። አየሽ አይደለ? አንደኛ ስተትሽ ከዚህ ጋር ይጀምራል። ስህተተኛ ነኝ። አሁን አንቺ አስረጅኝ። አሁን ላስረዳሽ። ይኸውልሽ ከእርሱ የሆነ መንፈስ ብቻ ነው ማለት ከእርሱ ከተባለ ሲጀመር ከእርሱ የሆነ መንፈስ እየተባለ መንፈሱ አላህ ነው እንዴት ይባላል? ከአላህ ዘንድ የሆነ መንፈስ ነው እያልሽ መንፈሱ ራሱ አላህ ነው ከአላህ የሆነ አላህ ነው ይባላል? አይደለም። አንድ ጊዜ ጆኒ አንድ የሆነ መንፈስ ማለት ቆይ ከአላህ የሆነ መንፈስ ማለት ከአላህ የሆነ የራሱ የሆነ መንፈስ ነው። አላህ መንፈስ አለው ነው እያልኩ ያለሁት እንጂ ያ ከአላህ የሆነ መንፈስ የተባለው ጅብሪል አይደለም። ጆኒ አንድ ጊዜ አሁን አንቺ መንፈስ የምትለዋ ቃል ቀጥታ መንፈስ የምትለዋን ቃል አላህ ብለሽ ተርጉመሻታል። አልተረጎምኩም። አላህ አይደለም ያልኩት። አላህ መንፈስ አለው ነው። ከአላህ የሆነ መንፈስ ከተባለ አላህ መንፈስ አለው ነው እያልኩሽ ያለው እኮ መንፈስን ዞሮ አላህ ነው እያልሽ ነው። እዚህ ጋር መንፈስ የተባለው አላህ ነው እያልሽ ነው። ቪዲዮ ላይ እንደዛ ነው ያወራሽው። አላህ መንፈስ አለው ነው ያልኩት ውዴ። ከአላህ የሆነ መንፈስ ከተባለ አላህ መንፈስ አለው አይደለም ያልሽው። ይኸውልሽ አላህ ራሱ መንፈስ ነው ተብሎ ተጠርቷል ያልኩት። አንድ ጊዜ ቆይ እሺ አንድ ጊዜ ከእርሱ የሆነ መንፈስ ብቻ ነው ሲል መንፈስ የምትለው ቃል አላህ ጋር ነው የምትሄደው። እናንቺ አስተሳሰብ እኔ የተረዳሁበትን ልንገርሽ። አሁንም ግልጽ አድርጌ የተረዳሁበት እንዲሁ ቪዲዮ ላይ ያልኩት ምንድን ነው ከአላህ የሆነ መንፈስ የምትለው አንቀጽ ምንድነች ብዬ ስጠይቅ ጅብሪል ነው አሉኝ። ብዙ ኡስታዞችን ጠየቅኩ የዛን ጊዜ ማለት ጅብሪል ነው። እንዴት ከአላህ የሆነ መንፈስ ጅብሪል እንዴት ሊሆን ይችላል? ከአላህ የሆነ መንፈስ ሲል ብቻ አላህ ውስጥ የሆነ መንፈስ እንዳለ ነው የተረዳሁት። አንዴ በቃ አሁን ሚውት አድርጊና ይኸውልሽ በቃ አሁን አንቺ ስላነሳሽው ክሬም ተናግሬያለሁ። አይ አላልኩም ብለሻል። ነገር ግን እኔ እርግጠኛ ነኝ በስነ ስርዓት ከአላህ የሆነ መንፈስ ነው የሚለው። አንድ ጊዜ ጆኒ ሚውት አድርጊ የመለስኩልሽ ነው። ሚውት አድርጊ ቪዲዮ ላሰማሽ። ቆይ አንዴ እናቱ አሰሚ እንደዚህ ይቻላል። አሰሚ ጅብሪል ከአላህ የሆነ መንፈስም ብቻ ነው። መንፈስም ብቻ ነው። እዚህ ጋር እንዴት ነው መንፈስ ጅብሪል የሚሆነው? እዚህ ጋር ቢሸረፍኩ እዚህ ጋር እንዴት መንፈስ ጅብሪል ይሆናል? እዚህ ጋር ስለዚህ በቁርአን ውስጥ አላህ መንፈስ ተብሏል። መንፈስ ተብሎ ተጠርቷል። በቃ አመጣሹ ጎበዝ። በቃ አመጣሹ። አንድ ጊዜ ጆኒ አመጣሽ። አሁን ይኸው ልትክድ ነው። አንድ ጊዜ ለምን እክዳለሁ? አሁን ያልሻትን ቃል ልድገማት። እሺ ታጤ እዚች ጋር መንፈስ አላህ ነው አላልሽም? መንፈስ አላህ ተብሏል እያልሽ አይደለም? ኦፍ ኮርስ ከአላህ የሆነ መንፈስ ከተባለ አላህ መንፈስ ተብሏል። ያ እኮ እና ለምንድን ነው የምትክጂው? ይሄው በራስሽ ጊዜ ተዋረድሽ። ሐቂቃ እዚሁ ነው የተዋረድሽ። ኧረ ፖለቲካና ወደ ሐሳቡ ግቢ አላልኩም። እሺ በቃ ወደ ሐሳቡ ልግባ። ይኸውላችሁ አሁን በራሷ መስክራለች፣ ከፍተዋለች። መንፈስ አላህ ነው፣ መንፈስ እዚች ጋር አላህ ተብሏል ብላ ተናግራለች። ነገር ግን እዚች ጋር አላህ መንፈስ ነው የሚል ነገር ሽታውም የለም። ገባችሁ አይደለ? እዚች ጋር የተጠቀሰው መንፈስ አላህ ነው የሚል ነገር አልመጣም ጭራሽ። እሷ ያንን የተጠቀመችበት ምክንያት ምንድን ነው ካላችሁ ወደ አላህ ጋር ኢየሱስ አላህ ነው ለማለት ነው። ነገር ግን አይደለም። እዚች ጋር መንፈስ የሚለው ቃል አንድ ጊዜ ላብራራበት እንዳታቋርጪኝ። ምን ይላል መሰላችሁ? ወከሊመቱሁ አልቃሃ ኢላ መርየመ ወሩሑም ሚንሁ ይላል። የአላህ መልእክተኛ ወደ መርየም የጣላት የሁን ቃሉ ከእርሱ የሆነ መንፈስን ብቻ ነው ይላል። ከማን? ከአላህ የሆነ መንፈስን ብቻ ነው። እዚች ጋር እሺ ምን ማለት ነው? ከአላህ የሆነ መንፈስ ማለት ምን ማለት ነው ከተባለ ከአላህ ዘንድ የሆነ መንፈስ ማለት ነው። ገባችሁ አይደለ? ከአላህ ዘንድ የሆነ ነፍስ እንደማለት ነው። ለነብዩላህ ዒሳ የተሰጠው ማለት ነው። ለምሳሌ ሸርሑን ማየት እንችላለን። ምን ብለዋል?
فهو روح الله وكلمته ومعنى روح الله روح مخلقة بأمر الله بالله سبحانه وتعالى تأزاز يتفترج نفس نات بمان تأزاز بالله سبحانه وتعالى تأزاز يتفترج نفس نات سلزان ودا الله إضافة يتدرج ويم دقمو روح الله يتبالو يا الله من فاستبلو يتبالبت ممكن الدقمو من دنو كتباله فالإضافة إضافة التشريف نبك ለምሳሌ አሁን ናቀቱላህ እንላለን እቺ የአላህ ግመል ናት ነገር ግን አላህ Subhanahu Ta'ala ግመል አለው እያልን ነው ወይ ካልን ፍጹም አይደለም አላህ ግመል አለው እያልን ሳይሆን ኢዳፈቱ ተሽሪፍ ነው ይሄ የአላህ ቤት ስንል መስጊድን አላህ ቤት አለው እያልን አይደለም ወይም ይሄ ነገር የአላህ ቤት ነው የምር እያልን ሳይሆን የቤቱን ክብር ለማሳየት ነው ወደ አላህ እያስጠጋን ያለ ነው ገባችሁ አይደለ ስለዚህ በአላህ ትእዛዝ የተፈጠረች ነፍስ ናት ወደ ነብዩላህ ኢሳ የተነፋች ነፍስ ከዛ አላህ Subhanahu Ta'ala ደግሞ ነብዩላህ ኢሳን ስላከበረው ምን አለው ወሩህ ሚንሃ ከርሱ የሆነ መንፈስ አለው ልክ ለነብዩላህ አደም ምን ብሎታል አላህ Subhanahu Ta'ala ለነብዩላህ አደም በተመሳሳይ መልኩ እንዶ ቪዲዮ ላይ አስቀምጫለሁ ማየት ትችላላችሁ ከአላህ በሆነ መንፈስ እንደተፈጠረ ነብዩላህ አደምም ተነግሮለታል ገባችሁ አይደለ ልክ እንደ ነብዩላህ ኢሳ ማለት ነው አንቀጹን ወይ ቪዲዮን ከፍቼ ኢንሻአላህ አሳያችኋለሁ እንጂ ጭራሽ አላህ ነው መንፈስ አላህ ነው የሚል ነገር የለውም ቪዲዮም ላይ እንደተናገርኩት ቁርአን ላይ መንፈስ የምትለው ቃል ቀጥታ የሆነ አንድ ነገርን ብቻ ወይ ጅብሪልን ብቻ የምታሳይ አይደለችም መንፈስ ጅብሪል ነው በደንብ በቃ እዚህ ጋርም ያለው መንፈስ ጅብሪል ነው እዛ ጋርም ያለው መንፈስ ጅብሪል ነው የምንለው ነገር አይደለም መንፈስ እንደ መጽሐፍ ቅዱስም ሆነ እንደ ቁርአን ሁለቱም ጋር የተለያየ በጣም ብዙ ትርጓሜዎች ነው ያሉት እንደ ባይብል ራሱ ብንወስደው ማለት ነው አንድ ጊዜ እንደውም አንድ ሁለት ሀሳቦችን ላንሳላችሁ ለዛ ነው ጆርዲ እንትን ያልኩሽ ጆኒ ቴንክ ዩ በጣም አሁን እየተግባባን ነው አሁን ዴና እንጂ ተግባብተናል ቴንክ ዩ እንዴት መሰለሽ የተግባባ ነው መወዳ በጣም አመሰግናለሁ እኔ ለአላህ ነው ያልኩትኝ ይቅርታ ጠይቃለሁ አሁን ማለት ነው ለምን ለአላህ ነው እንዳልኩ ልንገርሽ አሁን አንቺ ያስቀመጥሽልኝ መልስ በጣም ደስ የሚል መልስ ነው ተስማምቶኛል ያቺን ሩህን ነው መንፈስ ከአላህ የሆነችን ሩህን ነው ያቺን ስላከበረው ኢየሱስ ኢሳን ስላከበረው ያቺን ሩህን ነው መንፈስ ያላት አልሽኝ ተቀበልኩ አሁን ገና የተመለሰልኝ ባለፈው ግን የዚህ ጊዜ ይሄንን እየተከራከርን የቤት ላይ ኡስታዞች መጣው ጅብሪል ነው ስላሉኝ ነው እንዴት ይሄ ለጅብሪል ሊሆን ይችላል ብዬ ነው ገባሽ የዛን ቀን ለጅብሪል ከሆነ ሌላ ነገር ካልሆነ ብዬ ነው ይሄንን ምላሽ የሰጠሁት ማን ይዘገል በቃ አንዴ እኔ ይኸውልሽ ስለሌላ ሰው አይደለም እዛች ጋር አንቺ ቤት የሚገቡ ሰዎች ሁሉም አዋቂዎች ወይም ደግሞ ሁሉም የሆነ እንትን ነገር አይደሉም በነገራችን ላይ ማለት ነው ሲቀጥል አሁን የነሱን ሐሳብ ማንሳት አይተበቅብሽም ከተመለሰልሽ አልহামዱሊላህ ደስ ብሎኛል እንኳን ተመለሰልሽ ፖይንቴን ዛና ይኸውልሽ የገባሁበት ዋናው ዓላማ ይኸውልሽ ቆይ አንዴ ወዳ የገባሁበት ዋናው ዓላማ ይሄ ቪዲዮ ስለሆነ ነው አንደኛ ነገር ሁለተኛ ነገር ደግሞ እኔ ቤት አዋቂ ያልሆነ ሰው እንኳን ሊያወራ ቀርቶ እንኳን እኔ ልጠይቃቸው ቀርቶ እኔ ስታዞች ገብተውልኝ ነው ጥያቄ ማነሳው የቁርአንን ጥያቄ ተራሱ እንኳን አልጠይቅም ባይዘው አንዴ ጆኒ አንቺ እኮ ይኸውልሽ ማስረጃ አንቺ ጋር ይኸውልሽ ማስረጃ ወረቀት ይዘው አይመጡም የትኛውም አይነት ማረጋገጫ ምንም አይነት ማረጋገጫ የለሽም ወረቀት አይተሽ ምናምን አይደለም ገስት የምታስገቢው የሆነ ቦታ ላይ ሲከራከሩ ስታዝ እናስገባልሽ ብለው ነው እኮ የሚገቡ ስታዝ እናስገባልሽ አንቺ የሚያስገባልሽ እነዚህ ኡስታዞች ናቸው ብለሽ ለመናገር መድፈር የለብሽም እንኳን እነሱን የራሱ ኡስታዝ የሚባል ሰው አይደለም ሲቀጥል አንድ ጊዜ አሁን ያነሳሁትን አንቀጽ ላስቀምጥና ግራ እንዳይገባችሁ ታች ያላችሁ ማለት ነው ሱረቱል ሂጅር ምዕራፍ 15 ቁጥር 29 ላይ አላህ Subhanahu Ta'ala ምን ይላል ለነብዩላህ አደም فاذا سويته ونفخت فيه من روحي ለነብዩላህ ኢሳ ሲባል ብርቅ ስለሚሆንባቸው ነው እሺ ኢየሱስ ሲባል ብርቅ ስለሚሆንባቸው ስለሚባረከባቸው ሱረቱል ሂጅር ምዕራፍ 15 ቁጥር 29 ላይ አላህ ምን ይላል فاذا سويته ونفخت فيه من روحي فقعوا له ساجدين ይላል አላህ Subhanahu Ta'ala ፍጥረቱን ባስተካከልኩትና በውስጡ ከመንፈሴ በነፋውበት ጊዜ ይላል ለማን ለነብዩላህ አደም አለይሂ ሰላም ልብ በሉ ለኢየሱስ አይደለም እሺ ለነብዩላህ አደም አለይሂ ሰላም ራሱ ከመንፈሴ በነፋሁበት ጊዜ ይላል አላህ Subhanahu Ta'ala ገባችሁ አይደለ ስለዚህ አላህ Subhanahu Ta'ala ከመንፈሴ ለነብዩላህ አደም የሚለው ከሆነ ልክ በዛው መልኩ ለነብዩላህ ኢሳ ለኢየሱስም ከመንፈሴ ብሏል ማለት ነው አላህ Subhanahu ማለት ግን ምን ማለት ነው አላህ ዘንድ ከተፈጠረ ከሩሑ ለምሳሌ አሁን እኔ ዘንድ ካለ እቃ እንደ መስጠት ማለት ነው እኔ ግን እቃው ነኝ ማለት አይደለም ወይም ከውስጤ ነው ማውጣው ማለት አይደለም አላህ Subhanahu Ta'ala ከፈጠረው ሩህ ማለት ነው ገባችሁ አይደለም ምን ማለት ነው ይሄ ምን ማለት ነው ወዳ ከአላህ ዘንድ ከሆነ አላህ ዘንድ ከፈጠረው እያልሽን ነው ማለት ከአላህ መንፈስ ከሆነ ሲል ምን እያለ ነው እስቲ ነገር አስረጅም በደንብ አድርገሽ እዚህ ጋር ያዝ አድርገሽ እዚህ ጋር አስረጅም
እሺ ደስ ይለኛል። እኔ ደስ ይለኛል። እሺ ቀድመም ተናግሬያለሁ። ለምሳሌ በራስሽ ምሳሌ ልስጥሽ። ለምሳሌ አንቺ አንድ የሰራሽው የሆነ ነገር አለሽ እና ለሆነ ሰው ወስደሽ ያንን ነገር ሰጠሹ እና እኔ ዘንድ ካለ እቃ ከኔ እቃ ሰጠሁት ያለሽ። ገባሽ አይደለ? ከኔ እቃ ሰጠሁት ያለሽ። ያ ማለት ያ ነገር አንቺ ነሽ ማለት አይደለም። ለምሳሌ ቅድም ነግሬሻለሁ። ወማዕና ሩሑላህ ማለት ሩሑን መክሉቀቱን ቢአምሪላህ በአላህ ስብሐነሁ ወተዓላ ትዕዛዝ የተፈጠረች ሩህ ነፍስ ማለት ነው። ሌላ የተለየ ነገር የላትም። በቃ በአላህ ስብሐነሁ ወተዓላ ትዕዛዝ የተፈጠረች ነፍስ ናት። ከዛ ሰለምን ሩሑላህ ኢዳፈቱ ተሽሪፍ ገባሽ አይደል? ኢዳፈቱ ተሽሪፍ ነው ወደ አላህ የተጠጋበት ተፍሲር አለው። አሁን ለምሳሌ ይሄ ከአላህ የሆነ መንፈስ ሲል ይቻ አሁን የተናገርሻት መጨረሻ የተናገርሻት ለምሳሌ እሱ ዘንድ ያለ ምናምን ያልሹ ተፍሲር እስቲ ካለ ከፈት አድርገሽ ብታሳይኝ ደስ ይለኛል። ዛሃሩዬ እናቴ ዛሃሩ ብቻ ነች ምርጥ ሰው። እሺ ቀጥይ። ወዳ እኔ መክፈት አልችልም። የሚከፍትልኝ ሰው ቢኖር ደስ ይለኛል። ምን ልክፈትልሽ? ጉግል ላይ ነው ምን ላይ ነው? እኔ ልክፈትልሽ አይደለም። ቆይ እስኪ ወይ ደግሞ ፋይሉ እንደምንም ስለዚህ ከአላህ ዘንድ ያለ ሲል የአላህ ዘንድ የተፈጠረ ነገር ነበር ወይስ በቃ አላህ ዘንድ ምንድን ነች? እቺ ነገር በደንብ ያዝ አድርግሽ እንድታብራሪና ግልጽ እንድታደርጊልኝ እፈልጋለሁ። ሌሎችም ካላችሁ ያኔ ገብተው ነገር ይሻለው እኮ አላህ ሱብሓነሁ ወተዓላ ከፈጠረው ሩህ ነው። ለኢሳ ክብር ሲባል እንዲሁም ደግሞ ለነብዩላህ አደም ወሩህ ሚንሁ ተብሏል። ከእርሱ ከሆነ መንፈስ ተብሏል። ገባሽ አይደለ? እኮ ከፈጠረው ሩህ ሲል ምን እያለ ነው? አላህ ከፈጠረው ነፍስ ምን አለው? አላህ ምን ማለት ነው? አላህ ከፈጠረው ነፍስ ማለት ከፈጠረው ነፍስ ማለት ምድር ላይ ካሉ ነገሮች ነው። ቆይ እኔ አስረጅኝ እያልኩሽ ያለሁት ምንድን ነው? መሬት ላይ ካለ ነገር ነው ወይስ እሱ ዘንድ ሲል ከእርሱ የሆነ ሲል ገና ሳይፈጠር በፊት ስላለ ህይወት ነው ከተፈጠረ? እስቲ እዚህ ጋር ጫመቅ አድርግሽ በደንብ ግልጽ እንድታደርጊልኝ እፈልጋለሁ በማስረጃ። ይኸውልሽ ነፍሱን የነብዩላህ ዒሳን ነፍስ ሩህ አላህ ፈጥሮታል። ገባሽ አይደለ? የነብዩላህ ዒሳን ሩህ አላህ ሱብሓነሁ ወተዓላ ፈጥሮታል። ያንን አላህ ሱብሓነሁ ወተዓላ የፈጠረውን ነፍስ ደግሞ ለነብዩላህ ዒሳ ሰጥቶታል ማለት ነው። ከእርሱ የሆነውን መንፈስ አላህ ሱብሓነሁ ወተዓላ ነፍቶበታል። ገባሽ አይደለ? መጀመሪያ ነው የፈጠረው። ከመንፋቱ በፊት ያችን ሩህ ፈጥሯታል። ከዛ ከፈጠራት በኋላ ነው የነፋባት። ይሄው የከፈተልሽን ላንብብልሽ። አንድ ይሄው ተፍሲሩን ይሄው ተፍሲሩን ላንብብልሽ። ይታይሻል አይደለ? ትንሽ ከፍ አድርግላት። ይኸውልሽ ወቀድ ቃለ ሙጃሂድ ፊ ቀውሊሂ ይላል። ከፋል ሰማያዊውን ክፈተው። ቅድም ያሳየከው እስኪ እሺ። ወቀድ ቃለ ሙጃሂድ ፊ ቀውሊሂ ይላል። ሙጃሂድ እንዲህ ብሏል። ወሩሕ ሚንህ አይ ወረሱሉ ሚንህ ወቃለ ወገይሩሁ ወመሐበቱ ሚን ወልአዝሀሩ ልአወሉ አነሃ መክሉቀቱን ሚን ሩሕን መክሉቃ ከተፈጠሩ ሩሖች ውስጥ ናት። ወኡዲፈት ሩሑ ኢለላህ ወደ አላህ ሱብሓነሁ ወተዓላ ደግሞ የተጠጋበት ምክንያት አላ ወጅሂ ተሽሪፍ ገባሽ አይደለ? በክብር ወይም ደግሞ በማላቅ ደረጃ ነው ይልና ከማ ኡዲፈት ናቀቱ ወልበይቱ ኢለላህ ፊ ቀውሊሂ ሃዚሂ ናቀቱላህ ልክ የአላህ ቤት እንዲሁም ደግሞ የአላህ ግመል እየተባለ እንደሚጠጋው ነገር ግን አላህ ሱብሓነሁ ወተዓላ ግመል አለው ማለት አይደለም። ሃዚሂ ናቀቱላህ ይቺ የአላህ ግመል ሲባል ገባሽ አይደለ? ይሄ አላህ ሱብሓነሁ ወተዓላ ግመል አለው እያልን ሳይሆን ለግመሏ ክብር ነው። ገባሽ? እቺ የአላህ ግመል የተባለችው እንዲሁም ደግሞ ወጣሂር ቤቴን አጥራት ሲል አላህ ሱብሓነሁ ወተዓላ ለጣኢፊነ ጧፍ ለሚያደርጉ ሴቶች ቤቴን አጥራ ሲል አላህ ሱብሓነሁ ወተዓላ የአላህ ቤት ወይም ደግሞ አላህ የሚኖርበት ቤት እያልን ሳይሆን ወደ አላህ ሱብሓነሁ ወተዓላ እየተጠጋ ነው። አንዴ ቆይ ላስቆምሽና አንዴ እኔ በመሀል ትንሽ ካስቆምኩሽ ይቅርታ አድርጊ። ምክንያቱም ትንሽ ስለምረሳ ነው እና ጀስት ለመግባባት እስከሆነ ድረስ ጋብ እያደረግን ያዝላት ሳላ እዚህ ጋር አሁን የአላህ ቤት የሆነ የአላህ ግመል የሆነ ብሎ የገለጸበትን መንገድ እቀበለዋለሁ። ግን ይሄና የፍጥረት ያኒ የመንፈስ ማለት የሩህ የፍጥረት ሁኔታ ላይ የሆነ የተወሰነ ልዩነት አለው። ሳምቲንግ ያኒ አረፍቴ እነዚህ ፍጥረታት ናቸው። የአዳም ፍጥረትና ሩህም የአላህ ፍጥረት ነው። ሩህ የአላህ ፍጥረት ነው። መንፈስ የአላህ ፍጥረት ነው። ጆኒ መንፈስ የአላህ ፍጥረት ነው ማለት መንፈስ የአላህ ፍጥረት ነው። አንቺ ውስጥ ያለው ሩህ የተፈጠረ ነው አይደለም? አንቺ ውስጥ ያለው ነፍስ የተፈጠረ ነው አይደለም? የተፈጠረ ነው። በቃ ነብዩላህ ዒሳ ውስጥም ያለውም ነፍስ የተፈጠረ ነው።
ነገር ግን አንድ ጊዜ ገብቶኛል፣ ነጥብሽ ገብቶኛል። አንድ ጊዜ አዳምጪ። አሁን ለምሳሌ እዚች ጋር ሀዲህ ናቀቱላህ የተባለው ስለ ነቢዩላህ በነቢዩላህ ሳሊህ ዘመን ስላለች አንዲት ግመል ነው። ገባሽ አይደለ? ስለ የትኛውም ግመል እያወራ አይደለም። ነገር ግን ያቺ ግመል ከሌሎች ግመሎች በሙሉ ተለይታ ሀዲህ ናቀቱላህ ተብላለች። እቺ የአላህ ግመል ተብላለች። ገባሽ አይደለ? ነገር ግን እቺ የአላህ ግመል የተባለችበት ምክንያት ከሌሎች ግመሎች ተለይታ ኢዳፈቱ ተሽሪፍ ነው። አላህ ሱብሓነሁ ወተዓላ እያከበራትና እያላቃት ነው። እንዲሁም ደግሞ በይቱላህ ሲል ከሁሉም ቤቶች በተለየ መልኩ የአላህ ቤት የተባለበት ምክንያት ካዕባ የተለየ ክብር ስላለው ነው። ገባሽ አይደለ? በዛም ልክ ነገር ግን ካዕባና እንዲሁም ደግሞ ያኛው የተለየ ነገር ሲባል የአላህ ቤት ነው ወይም የአላህ ግመል ነው ቀጥታ የሚለውን አይደለም የምንወስደው። በተመሳሳይ መልኩ መንፈስም ሲባል አላህ ሱብሓነሁ ወተዓላ በሰዎች ሙሉ ላይ የፈጠረው ነፍስ አለ። በእኔ ውስጥ ያለ ነፍስ አለ፣ በአንቺ ውስጥ ያለ ነፍስ አለ። ከሁላችንም ደግሞ የነቢዩላህ አደምንና የነቢዩላህ ዒሳን ደግሞ ለይቶ ልክ ቅድም ግመሏን ለይቶ ናቀቱላህ እንዳለው ቤቱን ለይቶ በይቱላህ እንዳለው ሁሉ ሚን ሩሒ እያለ ለነቢዩላህ አደም እንዲሁም ደግሞ ከመንፈስ እያለ ለነቢዩላህ ዒሳ በዚህ መልኩ ለይቶ ደስ በሚል አገላለጽ ገልጿቸዋል። አለቅ። አሁን ካልገባሽ እንግዲህ ምንም ማድረግ አይቻልም። ቆይ ገብቶኛል። እና አሁን እኮ በጣም ከአንቺ ጋር ተግባብቼ እያወራሁበት ዋናው ፖይንቴ ጅብሪል አይደለም ስላልሽኝ በቃ ለዚህ ነው ደስ እያለኝ እየወራ ያለሁት። ባለፈው እኔ እብድ ሆንኩት ለጅብሪል ነው። ቁርአን ውስጥ መንፈስ የተባለው ጅብሪል ብቻ ነው ስለተባለ የባለፈውን ታዩ በቃ እኔና አንቺ ከተግባባን በቃ አሁን እየተግባባን ነው። ግን አሁን ግልጽ ያለው ስለሌላ ሰው አይመለከተኝም። እሺ ገብቶኛል። ሀይ መርሐባ። አሁን ግልጽ አሁን እንዴት አለ መሰለሽ ተቀበልኩኝ ኤግዛምፕሉንም ተቀበልኩኝ። አሁን የአላህ ቤት የተባለውንም የአላህ ግመል የተባለውንም ተቀበልኩኝና ከኢሳና ከአደም ሩህ ከተባለው ጋር አንድ ለማድረግ ስፈልግ እንዴት ሆነብኝ መሰለሽ? ይቺ ለነሱ የተሰጠች ሩህ ወይም ፍጥረት ምን አይነት ነች? መጀመሪያ የተፈጠረች ነች? የይሁን ቃል ነች? ቃሏ ነች? እስቲ እሷን ግልጽ አድርጊልኝ። ቃሏ ነች መንፈስ የተባለችው? እቺ ቃሏ ወደ ማርያም የገባችው ወደ መርየም የገባችው እንትን ነች? እሷ ቃሏ ነች ሩህ ልትባል የተቻለችው? ወይስ ቀድማ የተፈጠረች ነች? ወይስ እዛ በማርያም ሆድ ውስጥ ከተገኘች በኋላ ነው ሩህ የተባለችው? ያኔ እስቲ እሷን ግልጽ አድርጊልን። ፈንቲ ገብቶሻል? አንቺ አንድ ነገር ተቀላቅሎብሻል ማለት ነው። የተቀላቀለብሽ ነገር አለ። ምንድነው? ቃልና መንፈስ ተቀላቅሎብሻል። ቃልና መንፈስ ተቀላቅሎብሻል። እሺ አልተቀላቀለም። አንዴ ይሄንን ያልኩሽ ምን መሰለሽ? አንደኛ ነገር ለመሰለሽ ቀላቅለሽዋል ያልኩሽ ቅድም የነገርኩሽን ፖይንት ጨርሰናል። ሩህ ምንድነው? የተፈጠረ ነው። አዎ የተፈጠረ ነው። ነብዩላህ ዒሳ ውስጥ ያለ ነፍስ የተፈጠረ ነው ወይ? አዎ የተፈጠረ ነው። ያ የተፈጠረ ነው። መቼ ነው የተፈጠረው ነው? አንድ ጊዜ አንዴ አላህ ሱብሓነሁ ነፍሶችን ሲፈጥር ነው። ነፍሶችን በሙሉ ሲፈጥር የነብዩላህ ዒሳም ነፍስ ተፈጥሯል። ምንም ይለየው ነገር የለም። ኦኬ መጀመሪያ ቆይ ስለሁን ቃሉ ደግሞ ላስረዳሽ። ታዩ ይሁን ቃሉን አንዴ ቆይ ቀላቅለሽዋል። ታች ያለም ሰው መስማት አለበት። ጆኒ አይደለም ሰው ማወቅ አለበት። ኖ ቆይ አንዴ መወዳ አንቺ ያልገባሽ ሰው ማወቅ አለበት። እኔ ይሁን ቃሉን ያመጣሁልሽ በምክንያት መሰለሽ የዛን ሰዓት የተፈጠረ ነው ወይስ መጀመሪያ የተፈጠረ ነው ለማለት ነው። ገባሽ? አይደለም ምንም የሚለየው ነገር የለም። ከኛ ነፍስ አይለይም። የነብዩላህ ዒሳ ነፍስ ከኛ ነፍስ አይለይም። ነገር ግን አላህ ሱብሓነሁ ወተዓላ የነብዩላህ አደምንና የነብዩላህ ዒሳን ነፍስ ወደ ራሱ ኢዳፈቱ ተሽሪፍ በማድረግ አላህ ሱብሓነሁ ወተዓላ ወደ ራሱ አስጠግቶታል። በመናቀቱላህ እንደሚለው ማለት ነው እንጂ ቃል የሚለው አንድ ጊዜ ቃል የሚለውን አንዴ ላስረዳሽ። ከሊመት የሚለው አላህ ነው የሚለው ከአላህ በሆነ ቃል የሚለው ወደ መርየም አንዴ ታች ያለ ሰው መስማት ስላለበት ነው። እሺ ጆኒ ተረጋጊ፣ ችግር የለውም። የሚያስቸኩልሽ ነገር ካለ ያው መውጣት ትችላለሽ። ተመልሶልኛል ስላሽ ችግር የለውም። እና አላህ ሱብሓነሁ ወተዓላ ምን ይላል? እሺ ደህና ሁኚ፣ በቃ ደስ ብሎኛል። እሺ ተመለሰልኝ ስላልሽ ሌላም ጊዜ ጥያቄ ካለሽ ምናምን ነገር ዝም ብለሽ ሰው ምናምን እያስገባሽ እንትን ከማለት እዚህ መተሽ እኔ ዝም ብሎ ሰው አስገብቼ አላውቅም። እባክሽን መወዳ ዝም ብሎ ሰው አስገብቼ እኔ ቁርአንን ጠይቄ አላውቅም በፍጹም ማለት ነው። በፍጹም በህይወቴ አያለው እኮ እኔ እዞራለሁ። እና ደግሞ ቪዲዮ ከመስራት ይኸውልሽ ቪዲዮ ስትሰሪ ደግሞ ጆኒ ይኸውልሽ ቪዲዮ ስትሰሪ ደግሞ አንደኛ ነገር ጠይቀሽ በደንብ አድርገሽ አረጋግጠሽ ከአንድ ሰው የሆነ ነገር ሲባል ሰማሁኝ ብቻ ብለሽ ሳይሆን
እርግጠኛ ሆነሽ መሆን አለበት። ካልሆንሽ ደግሞ እዛ ቪዲዮ ሰርተሽ እንዴት እንደዚህ ይሆናል ምናምን ብለሽ ዘራፍ ከማለት ሀይካ ዘራፍ ነው ያልሽው። አሁን በዛ ቪዲዮ አላህ ነው መንፈስ አላህ ነው ምናምን ዘራፍ ከማለት መተሽ እንደዚህ ቤት ሲከፈት ሀቢብ አንድ ሳምንት አውርተንበት ማለት ሞዳ እኔ ቪዲዮን ፖስተው እንዴት እንደሆነ ልንገራችሁ። አንድ ሳምንት ሙሉ በአንድ ሀሳብ ካልተመለሰልኝ ረግጬ አንድ ሳምንት ሙሉ አወራለሁ። ይኸውልሽ ቤት ትመጫለሽ እኮ ቤትሽ ነዋ። አንድ ሳምንት ሙሉ እኮ ምንም ከማያውቅ ሰው ጋር ብታወሪ እኮ ዋጋ የለውም ጆኒ። እዚህ ይኸውልሽ እነ ኡስታዝ ሳላህ አሉ፣ እነ ኡስታዝ ኢብራሂም ኢምራን አሉ፣ እነ ኡስታዝ ሁሱ ጋር ገብተሽ ጠይቀሽ ነው የምትወስጂ። አይመልሱም። ፖለቲካ ልትሰራ ነው ይሉኛል። ወንጌል ስጠይቃቸው ማን ይኸው እየመለስን አይደል? እንዲሁ ገባሽ፣ ተግባባን፣ አውርተን በቃ በሀሳባችን ተግባብተን ወጣን አይደለ? በዛ ልክ እኔ የምኖራለሁ ኢንሻአላህ ቤት እከፍታለሁ፣ እነሱም ሲከፍቱ እዛ ሄደሽ እዛ ምን ችግር አለው? እኔ ቤት ላይ ብትመልሱልኝ ምንድን ነው ችግሩ? ቆይ ምንድን ነው ችግሩ? እኔ ቤት ላይ ስከፍት ጥያቄ ካለኝ መታችሁ ብትመልሱልኝ ምን ችግር? ይሄው እኔ መጣሁ አይደለ? ምን ችግር አለው? ጥያቄ ነው የሚመጣው፣ ተጠያቂ ነው የሚመጣው። ያ ሀቢበት ያለበት አይደለም። እኛ እኮ ይኸውልሽ ጆኒ፣ አንቺ ከሌሎች ክርስቲያኖች እኮ ምንም የምትለይበት ነገር የለም። እኛ ለእያንዳንዱ ክርስቲያን በየቤቱ አንድ ጊዜ ለእያንዳንዱ ክርስቲያን በየቤቱ እየዞርን መልስ አንሰጥም። ጥያቄ ያለው ሰው ካለ ቤታችን መጥቶ ቤት እንከፍታለን ይጠይቃል እንጂ ሁሉም ክርስቲያን ቤት ወይም ደግሞ ሁሉም ኤቲስት ቤት እየገባን ለእያንዳንዱ ሰው እየገባን መልስ አንሰጥም። ጥያቄ ያለው ሰው ቤት እንከፍታለን እየመጣ ይጠይቃል። አለቀ። ምን ችግር አለው? ከሌሎቹ ክርስቲያኖች ምንም አይነት ምትለይ ተደርጎላችሁ መታችሁ ብትመልሱ ምን ችግር አለው ነው ጥያቄው። እስቲ ንገሪኝ። ለምሳሌ የሆነ ሰው ቆይ ሁሉም እኮ ሼር ያደርግልናል። ይኸውልሽ እኮ የሆነ ሰው መጣ ጥያቄ ጠየቀ። እኔ ባልጠይቅ ራሱ የሆነ ሰው ጥያቄ ጠየቀ እኔ ቤት ላይ። አሁን አንድ ጊዜ ሼር ተደርጎላችሁ መታችሁ ብትመልሱ ምን ችግር አለው? ይሄ እኮ ዳዋ ነው አይደል እንዴ? ለምንድን ነው አንቺ ቤት እየመረጣችሁ ነው ዳዋ የምታረጉት? ይሄ የእስልምና ባህል ነግሬሻለሁ እኮ ቅድም። መምረጥ አይደለም ጆኒ፣ አንቺ ከሌሎች ክርስቲያኖች ምንም የምትለይበት ነገር የለም። እኛ በየክርስቲያኑ ቤት እኛ እየገባን ጥያቄ አንጠየቅም፣ አንቀበልም። በየቦታው እየሄድን እንትን አንልም። ምን ችግር አለው? ሰው መጥቶ ይጠይቃል። አለቀ በቃ። ቆይ ክብርሽ ይቀንሳል። አሁን ለምሳሌ አንቺ ማመጭበት ምክንያት ምንድን ነው? አንቺ መግባት ባለም ሰው ውሶ ቤት ገብቼ የጠየቁበት ጊዜ አለ። ይኸው ዛሬ መጣሁ። ዛሃራን ብዙ ጊዜ ጠይቄያታለሁ። እኛ የምናውቀው አይ አላስከትልሽም። አንድ ጊዜ አስጨርሽ መጀመሪያ እኔን አስጨርሽ መጀመሪያ። ይኸውልሽ እኛ የምናውቀው ጥያቄ ያለው ሰው መቶ ሲጠይቅ፣ መማር የሚፈልግ ሰው መቶ ሲማር እንጂ የሆነች ነገር አጀንዳ አንስቶ ቤት ከፍቶ ሲያወራ አይደለም። እሺ ጥያቄ ያለው ሰው በስትክክል ማወቅና መስማት መማር የሚፈልግ ሰው ጥያቄውን ይዞ ይመጣል። ቤትን ከፍታለን፣ ይጠይቃል፣ ይማራል፣ ተግባብተን ይወጣል እንጂ አንቺ ቤት በየቤቱ የምዞርበት ምክንያት የለኝም። መጠየቅ የሚፈልግ ሰው መምጣት ይችላል። አለቀ በቃ። ይሄ የእስልምና ባህሪ አይደለም እኮ ነው የምልሽ። እኔ እያልኩሽ ያለሁት ምንድን ነው ታውቂያለሽ? ሞዳ አንድ ጊዜ ጃስሚን ከኔ ጋር ትጨርስ። እሺ ጃስሚን ከኔ ጋር ትጨርስ። አንዴ ይሄ ይኸውልሽ ሞዳ ይሄ የእስልምና ባህሪ አይደለም ነው እያልኩሽ ያለሁት። እኔ ቤት ላይ እስልምናም ይከፈታል፣ ክርስትናም ይከፈታል፣ መጽሐፍ ቅዱስ ይከፈታል። ማነሽ አንቺ አንዴ እሱን አስቀምጪውና አሁን ይኸውልሽ ላውራ ጆኒ፣ እኔ ከሌላ ክርስቲያኖች የምለይሽ ነገር የለም። በቃ እሱ ያንቺ ሀሳብ ነው፣ ግን ልጨርስ ሀሳብ ነው። ጠያቂ ቤት ይከፈታል፣ መጽሐፍ ቅዱስም ይከፈታል ላይ ማለት ነው። ስለዚህ መጽሐፍ ቅዱስ ሲከፈት መምህራኖች ይመጣሉ፣ ይመልሳሉ። መምህራኖች ሰላም አለይኩም ይሰማል? ወአለይኩም ሰላም። አንዴ ይበቃል፣ እንትን እንዳይሆን ጥያቄ ያለው ካለ መግባት ይችላል። ይበቃል። ጥያቄው ተመልሶልሻል? ጃኒ ተመልሶልኛል። ሰላም ዋሉ። እሺ ደህና ወይ? ጥያቄ ያለው መግባት ይችላል። ባረከላሁ ፊኩም።